ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነሹፌሩ ይዘው ወደ ኤርትራ የኮበለሉት የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኡስማን የአፋር ብሔራዊ አንድነት አብዮታዊ ግንባር የሚል ስያሜ ያለው የትጥቅ ትግልን የሚያካሄድ ድርጅት ማቋቋማቸው ተሰምቷል። ተጨማሪ አለን። እናት ፓርቲ አማራ ክልል በተሟላ ጦርነት ውስጥ ነው፣ በየቀኑ ሰዎች በድሮን ጭምር ይጨፈጨፋሉ፣ ኮሚሽኑና መንግስት ደግሞ የለም እየሞትክም ተመካከር ይላሉ ሲል ገለጸ። ምናልባት እንዲህ ያጓተቱ ምርጫ 2018 ለመጋፋት እንዲሁ ሊያደርጉት ይሆን የሚል ስጋት እንደተጫረበት የገለጸው ፓርቲው ከምክክር ኮሚሽን ጋር በተገናኘ የተለያዩ ጥያቄዎችንና የመፍትሄ ሀሳቦችን ተጠይቆ ምላሽ ሰጥቷል። ሙሉ ዘገባውን የምናስደምጣቸው ይሆናል። ባለፉት 4 ወራት ውስጥ በአማራ ክልል ከ2131 ሰዎች በላይ በኮሌራ ሲያዙ 15 ሰዎች ህይወታቸው ማለፉን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አስታወቀም። በተጨማሪም ወረርሽኙ ተከስቶባቸዋል ከተባሉ አካባቢዎች ውጪ በመዛመት በክልሉ ባሉ 31 ወረዳዎች ላይ ኮሌራ መከሰቱም ተጠቁሟል። ዝርዝሩን አዘጋጅተናል። በሰፊው የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት እሁድ ዕለት በኬንያ በተካሄደው ህዝባዊ ስብሰባ ላይ በአገሪቱ ፕሬዚዳንት ዊሊያም ሩቶ ላይ ጫማ የተወረወረ ሲሆን የተወረወረው ጫማም ፕሬዚዳንቱ ከፍ ያደረጉትን ግራ እጃቸውን መቷል። የሀገሪቱ መንግስት ክስተቱን አሳፋሪ ሲል ያወገዘው ሲሆን ከጀርባው ያሉት እንዲያዙ ጠይቋል። ሚዲያዎች ስለተያዙ ሰዎች እያወሩ ነው። ሌላኛው መረጃችን ነው። የእስራኤል ጦር በጋዛ ሰርጥ ላይ የሚያደርገውን ዘመቻ ለማጠናከርና አድማሱን ለማስፋት በ10 ሺዎች የሚቆጠሩ ተጠባባቂ የጦር አባላትን ጥሪ ሊያደርግላቸው መሆኑ ተሰምቷል። ምንም እንኳን ከእስራኤል ውስጥ የሚሰሙ ድምጾች ታጋቾችን የሚያስለቅቅና ከ50 ሺህ በላይ ፍልስጤማውያን ያለቁበት ጦርነት በሰላም ስምምነት እንዲቆም ቢጠይቁም የኔታንያሁ ምላሽ ግን ሌላ ሆኗል። ዝርዝሩን ይዘንላችሁ ቀርበናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አማራ ክልል በተሟላ ጦርነት ውስጥ ነው፣ በየቀኑ ሰዎች በድሮን ጭምር ይጨፈጨፋሉ፣ ኮሚሽኑና መንግስት ደግሞ የለም እየሞትክም ተመካከር ይላሉ ሲል እናት ፓርቲ ገለጸ። እናት ፓርቲ የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ባደረገው አጀንዳ የማሰባሰብ ሂደት ያልተሳተፈበትን ምክንያትና የኮሚሽኑን አካሄድ በተመለከተ የሰላ ትችት ሰንዝሯል። በክልሉ አጀንዳ የማሰባሰብ ሂደት ያልተሳተፋችሁበት ምክንያት ምንድን ነው? ኮሚሽኑ ይምጡ በራችን ክፍት ነው ይላል። እናንተ ደግሞ እየተሳተፋችሁ አይደለምና ልዩነቱ ምንድን ነው? መፍትሄውስ? በሚል ለቀረበላቸው ጥያቄ እናት ፓርቲ እንደሚከተለው መልሷል። ግልጽ ነው፣ ክልሉ በተሟላ ጦርነት ውስጥ ነው ያለው። በየቀኑ ሰዎች በድሮን ጭምር ይጨፈጨፋሉ። በአጠቃላይ ከባድ ውድመት እየደረሰ ነው። በክልሉ ለሚሊዮን የሚጠጉ ተፈናቃዮች፣ በብዙ ቦታዎች ከፍተኛ ድርቅና ሰው ሰራሽ ረሃብ አለ። ለህዝብ ጥቅም ሊሟገቱ የሚችሉ በርካታ ምሁራንና ፖለቲከኞች በእስር ላይ ናቸው ወይም ተሰደዋል ያለ ሲሆን በየሳምንቱ ዜጎች እየታገቱ በሚሊዮን የሚቆጠር ገንዘብ ይጠይቅባቸዋል። በክልሉ እንኳን ምክክር ሊያስደርግ የሚችል አውድ ገበያ ወጥቶ ቤት ለመግባት፣ ነብሰ ጡርን ሐኪም ቤት ለመውሰድ፣ ህጻናትን ትምህርት ቤት መሄድ፣ ከቦታ መንቀሳቀስም ብርቅ ሆኗል ብሏል። አክሎም ማህበረሰቡ የህልውና ችግር ገጥሞኛል፣ በቅድሚያ እሱን ፍቱልኝ እያለ ነው። ኮሚሽኑና መንግስት ደግሞ የለም እየሞትክም ተመካከር ይላሉ። እነዚያ በሰዎች ውስጥ ያለን ማህበረሰብ ነው ለፖለቲካ ትርፍ ሲባል ናና አዲስ ማህበራዊ ውል ለሚፈራረምበት ምክክር አጀንዳ አዋጣ ተመካከር የሚባለው ወይ ሲሉ ጠይቀዋል። ኮሚሽኑ ከነችግሩ መጀመሪያ የነበረውን አቋም ወደ መያዝ መመለስ አለበት። ኮሚሽኑ ለመንግስት የፕሮፓጋንዳ መሳሪያነት እየዋለ ነው። እንደዚያ መሆናቸውን ያውቁት ይሆን አይሆን እርግጠኞች አይደለንም ብሏል። መፍትሄው በአጠቃላይ ከምክክሩ በፊት ድርድር መቅደም፣ ተኩስ መቆም አለበት። ጦርነቱ ፖለቲካዊ መፍትሄ ያሻዋል። የኮሚሽኑ ሰዎች እንዲሆን ባላቸው ተጽዕኖ በጎ አስተዋጽኦ ቢያሳርፉ ውለታም ጭምር ነው። ካልሆነ ግን ቢያንስ በሰው ቁስል እንጨት ከመስደድ ቢቆጠቡ እንመክራለን ብሏል። በአማራ ክልል አጀንዳ ማሰባሰብ ሂደት እንደማትሳተፉ ገልጻችሁ ለነበረው በተለይም ቅድሚያ ጦርነት ይቁም የሚለውን ሀሳባችሁን ኮሚሽኑ ምላሽ ሰጠበት ወይ ለሚለው ጥያቄ እናት ፓርቲ እንደሚከተለው መልሷል። እንደማንሳተፍ የሚገልጸውን ደብዳቤ ለኮሚሽኑ ከላክልና ለህዝብ ይፋ ካደረግን በኋላ በሚዲያዎች በኩል በተወሰነ ደረጃ መልስ የሚመስል ነገር ሰጥቷል ብለዋል። ሀሳቡ የሚጣል እንዳልሆነና በጊዜ ሂደት እስከዚያው የተጠቀሱ ችግሮች ይፈታሉ ብለው እንደሚያምኑ የሚያወሱ ነበሩ። ከ3 ሳምንታት በፊትም ከክልሉ ባለስልጣናት ጋር በባህር ዳር ተገናኝተው በተወያዩበት ወቅት እኛ ያነሳናቸውን መንግስት በራሱ ተነሳሽነት ተኩስ አቁም እንዲያውጅ፣ እስረኞችን እንዲፈታ የሚሉትን ቅድመ ሁኔታዎች አንስተዋቸዋል። ግን አጠንክረው አልዘለቁባቸውም፣ አይዘልቁባቸውም ብሏል። ኮሚሽኑ በአዲስ አበባ አጀንዳ ማሰባሰብ ሲጀምር ተሳትፋችሁ ነበር? ከዚያ በኋላስ በሌሎች ክልሎች ለምሳሌ በኦሮሚያ ተሳትፋችሁ ነበር ወይ ለሚለው ጥያቄ እናት ፓርቲ እንደሚከተለው መልሷል። አዎ ተሳትፈናል።
በአጠቃላይ የፓርቲያችን እምነት በዋናው ምክክር ላይ ቅድመ ሁኔታዎች ቢኖሩንም በአንጻራዊነት ለመመካከር የምትሆን ክፍተት ከተገኘች ለዚህ ሀገር ከምክክር የተሻለ መፍትሄ ይኖራል ብለን አናምንም። ያንንም ከማንም በላይ ስናቀነቅን ቆይተናል። የአስቸኳይ ጊዜ አዋጅ መነሳትን ጨምሮ ሌሎች ቅድመ ሁኔታዎች እንዳሉ ሆነው የምንመነም አስቻይ ሁኔታ አለ ብለን ስላመንን አድርገናል ብሏል። በአማራ ክልል በነበረው ሂደት ኮሚሽኑ ምን ክፍተቶችን ቢያስተካክል አሁንስ አጀንዳችሁን ታስረክባላችሁ ነው ወይስ ከዚህ በኋላ አጀንዳ የማስከባት እቅዱ የላችሁም? ከሌላችሁ ለምን ለሚለው ጥያቄ እናት ፓርቲ የሚከተለውን ምላሽ ሰጥቷል። የኛ ቅድሚያ ጉዳይና ሆድ ቁርጠት የህዝብ ደህንነትና በሰላም ወጥቶ የመግባት ሁኔታ ነው። የመሳሪያ ድምጽ በቅድሚያ ጸጥ ይበል፣ የፖለቲካ እስረኞች ይፈቱ፣ በአንድም በሌላም ከምክክሩ ራሳቸውን ያገለሉ ኃይሎች እንዲመለሱ ይደረግ። በተለይ አሁን ደግሞ የኮሚሽኑ ለመንግስት ያደላና ፖለቲካዊ ዝንባሌ ያለው አካሄድ ካልተስተካከለ በቀር አጀንዳ ማቀበሉንም አናደርገውም፣ ከዋና ምክክሩም ለመግባት ይቸግረናል ያለ ሲሆን ኳሱ እነሱ እግር ላይ ነው። እንዲያውም አሁን አንድ ስጋት እየጫረብን የመጣ ጉዳይም አለ። ምናልባት እንዲህ ያጓተቱ ምርጫ 2018ን ለመጋፋት እንዲውል ሊያደርጉት ይሆን የሚል ሲል መልሷል። የምክክር ኮሚሽኑ በተለያዩ ክልሎች ያካሄዳቸውን አጀንዳዎች የማሰባሰብና የመረከብ ሂደቶች እንዴት ገመገማችሁ? ምንስ መስተካከል አለበት? ምንስ ጥሩ ጎን አለው ለሚለው ጥያቄ እናት ፓርቲ የሚከተለውን ምላሽ ሰጥቷል። በአጠቃላይ በጣም ጥሩ ባይባልም መጥፎ የሚባል አልነበረም። እንዲነሱ የያዝናቸው አጀንዳዎች በተለያዩ አካባቢዎችና የማህበረሰብ ክፍሎች ጉዳይ ሆነው ሲነሱ ታዝበናል። አብዛኛው ሰው አዲስ ማህበራዊ ውል ሰርተን የተሻለች ሀገር እንድትኖረን የመናፈቅ ነገሩ ይታያል ያለ ሲሆን በአንጻሩ በርካታ ለብልጽግና ታማኝ የሆኑ ሰዎች እንዲሳተፉ የማድረግ በአንዳንድ ቦታዎችም ጭር የላፍሰው አይነት አካሄዶችን ታዝበናል። ወደፊት የመራመድ ጥማት ሳይሆን ወደ ኋላ የመመለስና የብጥበጣ አይነት አዝማሚያም አስተውለናል ብሏል። አክሎም ኢትዮጵያን ከስሟ ጀምሮ ክዶ የመነሳትና ፖለቲካ ወለድ ጉምሸታና የኔ አይነት ነገሮች ነበሩት። ኮሚሽኑን ደጋግመን እንዳሳሰብነው የማይታለፉ ቀይ መስመሮች ይኖሩታል ብለን እናምናለን። ምክክር ያስፈለገው ከነበረው የተሻለ ለመጨመርና ጥሩ ለማድረግ እንጂ ጭራሽ ያለንንም ለማጣት እንዳልሆነ ማስታወስ አይከፋም ብሏል። ባለፉት 4 ወራት ውስጥ በክልሉ 15 ሰዎች በኮሌራ በሽታ መሞታቸውን የአማራ ክልል የህብረተሰብ ጤና ኢንስቲትዩት አስታወቀም። በአማራ ክልል ባለፉት 4 ወራት ከ2131 ሰዎች በላይ በኮሌራ ሲያዙ 15 ሰዎች ደግሞ ህይወታቸው እንዳለፈ የክልሉ የህብረተሰብ ጤና ኢንስቲትዩት የበሽታዎችና የጤና ሁኔታዎች ምላሽ አፈጻጸም ባለሙያ ሲስተር ሰፊ ደርብ ተናግረዋል። በክልሉ ወረርሽኙ ተከስቶባቸዋል ተብሎ የተለያዩ ቦታዎች ያሉ ሲሆን በዋናነትም ምዕራብ ጎንደር ቋራ ወረዳ፣ በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ፣ ምዕራብ ጎጃም ቡሬ ከተማ እንዲሁም አዊ ብሔረሰብ ዞን ጃዊ ከተማ መሆናቸውን ሲስተር ሰፊ ደርብ አስታውቀዋል። በተጨማሪም ወረርሽኙ ተከስቶባቸዋል ከተባሉ አካባቢዎች ውጪ በመዛመት በክልሉ ባሉ 31 ወረዳዎች ላይ ኮሌራ መከሰቱን ሪፖርት እንደተደረገም ባለሙያዋ ገልጸዋል። በቂ ያልሆነ የእጅ ውሃ አቅርቦትና የመጸዳጃ ቤት እጥረት መኖር ለወረርሽኙ መስፋፋት ምክንያት መሆኑንም አንስተዋል። በተጠናቀቀው ሳምንት በበሽታው ምክንያት ምንም አይነት ሞት በክልሉ አለመመዝገቡን አንስተው የበሽታው ስርጭት ግን አሁንም እየተስፋፋ በመሆኑ ህብረተሰቡ የበሽታውን መተላለፊያ መንገዶችን ጠንቅቆ በማወቅ ራሱን ከበሽታው መከላከል እንዳለበት አሳስበዋል። የጸጥታ ችግርን ተከትሎ ባለፉት 9 ወራት በአማራ ክልል ለሚገኙ ተንቀሳቃሽ ቅርሶች በቂ ጥገና ሳይደረግ መቅረቱ ተነገረ። በ2017 በጀት ዓመት 9 ወራት በአማራ ክልል ለሚገኙ የተለያዩ ቅርሶች የጉዳት መጠን ልየታና የጥገና ስራ ለማከናወን የሚያስችሉ የክትትል ስራዎች መሰራታቸውን የክልሉ ባህልና ቱሪዝም ቢሮ አስታውቋል። የቢሮ የህዝብ ግንኙነት ኃላፊ የሆኑት አቶ አበበ እምቢያለ እንደተናገሩት ባለፉት 9 ወራት ለ699 ተንቀሳቃሽ ቅርሶች የጥገና ስራ ለመስራት ታቅዶ ነበር። በዚህም መሰረት ለ425 ተንቀሳቃሽ ቅርሶች የጥገና ስራ መሰራቱን አቶ አበበ ገልጸው በዚህም ከተያዘው እቅድ አንጻር 84 በመቶ አፈጻጸም ማስመዝገብ ተችሏል ብለዋል። እንደዚሁም ከበጀት ዓመቱ እቅድ አንጻር ሲታይ የጥገና ስራውን 42.9 በመቶ ማድረስ ተችሏል ብለዋል። በዋግ ኽምራ ብሔረ ዞን፣ በአዊ ብሔረ ዞን፣ በምዕራብ በሰሜንና በደቡብ ጎንደር፣ በሰሜን ወሎ፣ ሰሜን ሸዋን ጨምሮ በሌሎች ዞኖች ለሚገኙ ተንቀሳቃሽ ቅርሶች የጥገና ስራ ተከናውኗል። ምንም እንኳን በ9 ወራት ጊዜ ውስጥ ጥሩ ሊባል የሚችል አፈጻጸም ማስመዝገብ ቢቻልም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ግን የተከናወነው የጥገና ስራ በ322 ቅርሶች እንዲሁም በ78 በመቶ ያነሰ እንደሆነ ተገልጿል። ይህ የሆነው በክልሉ ባለው የጸጥታ ችግር ሳቢያ እንደሆነ የተገለጸ ሲሆን ባለሙያዎች እንደልባቸው ከቦታ ወደ ቦታ ተንቀሳቅሰው ስራቸውን ለማከናወን አስቸጋሪ እንዳደረገባቸው ተጠቅሷል። በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ ሀጂ ኢብራሂም ኡስማን ሚያዝያ 11 ቀን 2017 ዓ.ም አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነ ሹፌሩ ይዘው ወደ ኤርትራ ኮብልለው ነበር። የቀድሞ ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር አብአግ የሚል የትጥቅ ትግልን የሚያካሄድ ድርጅት አቋቁም ያለው ሲሉ ገልጸዋል። በኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኢትዮጵያ
መንግስት ካኮረፈ በኋላ በሁለቱ ሀገራት ውጥረት ያየለ ሲሆን የኤርትራ መንግስት በኢትዮጵያ ያኮረፉ ቡድኖችን በማሰባሰብ ላይ እንደምትገኝ የሚያሳዩት መረጃዎች ያመለክታሉ። በጉዳዩ ላይ እስካሁን በአፋር ክልላዊ መንግስትም ሆነ በፌዴራል መንግስት የተገለጸ ነገር የለም። በትግራይ ክልል በእንደርታ ወረዳ መሰረት ቀበሌ ገበሬ ማህበር መንጨልፎ በተባለ መንደር በጥበቃ ሙያ የተሰማራ ግለሰብ በሚሰራበት ቦታ ከተዋወቃት ሴት አንድ ልጅ ይወልዳል። የተወለደው ልጅ በተለይም ጆሮ አካባቢ አብሮት የጥበቃ ሙያ ከሚሰራው የስራ አጋሩ ጋር የመመሳሰል ጉዳይ ደጋግሞ ይከነክነዋል። ይባስ ብሎ ደግሞ ልጅ የወለደችለት ሴት በልጁ መመሳሰል የጠረጠረውን የስራ ባልደረባ ሊደፍረኝ ሞክሮ ነበር ስትል ተናግረዋለች። የኔን የነገረችውን ቂምና ነገር ቋጥሮ የስራ ባልደረባውን በእልህና በብስጭት ደጋግሞ በገጀራ በመውጋት ህይወቱ እንዲያልፍ በማድረጉ ለፖሊስ ቃሉን እንደሰጠ ከትግራይ ደቡባዊ ምስራቅ ዞን ፖሊስ የተገኘው መረጃ ያመለክታል። የዞኑ ፖሊስ ግድያ ፈጻሚው ከህብረተሰብ ጥቆማ በመነሳት ባደረገው ክትትል በቀናት ውስጥ በቁጥጥር ስር አውሎታል። ካንተናው የወለድኩት ያለችኝ ልጅ በተለይ ጆሮ አካባቢ ከኔ ሳይሆን አብሮኝ ከሚሰራ ሰው ጋር ስለሚመሳሰል አባቱ እሱ ነው ብዬ በመጠርጠሪ በገጀራ ደጋግሜ በመውጋት ገድያለሁ ሲል ቃል መስጠቱን ፖሊስ አስታውቋል። በራስ አእምሮ ያለን ጥርጣሬ እንደ ፍጹም እውነት በመቁጠር ጉዳዩ በሕክምና መረጃና ማስረጃ ሳይረጋገጥ በሌሎች ሰዎች ላይ ይህን መሰለ ጭካኔ እርምጃ መውሰድ ከማያባራ የህሊና ጸጸት ይዳርጋል ያለው ፖሊስ ትዕግስትና ማስተዋል ይቅደም በማለት መክሯል። ከአማራ ፋኖ ያገኘነው ዘገባ እንደሚገልጸው የአማራ ፋኖ በጎጃም 5ኛ ክፍለ ጦር ጓጉሳ ብርጌድ በመንግስት ሰራዊት ላይ ሰብአዊና ቁሳዊ ኪሳራ አድርሷል። የአማራ ፋኖ በጎጃም 5ኛ ክፍለ ጦር አካል የሆነው ጓጉሳ ብርጌድ መነሻውን አዘና ከተማ በማድረግ ታጥቆ ወደ አንበራ ቀበሌ ካመራው የመንግስት ኃይል ጋር በተደረገ ውጊያ ከመንግስት ሰራዊት 3 ሙት 2 ቁስለኛ እንደሆነ በዘገባው የተገለጸ ሲሆን ሰራዊቱ ነዋሪነቱ ዳንግላ ወረዳ የሆነ በግንበኝነት ሙያ በቀን ስራ ተሰማርቶ ይኖር የነበረ አንድ ንጹህ ዜጋ ላይ እርምጃ ወስዷል ሲል 10 አለቃ ኢንጂነር ዘመኑ አማራ የ5ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ገልጿል። ፕሬዚዳንት ዊሊያም ሩቶ ላይ ጫማ የተወረወረበትን ክስተት አሳፋሪ ነው ሲል የሀገሪቱ መንግስት ገለጸ። የኬንያ መንግስት እሁድ ዕለት በተካሄደው ህዝባዊ ስብሰባ ላይ በሀገሪቱ ፕሬዚዳንት ዊሊያም ሩቶ ላይ ጫማ የተወረወረበትን ክስተት አሳፋሪ ሲል አወገዘ። በሰፊው የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት ፕሬዚዳንቱ ንግግር ሲያደርጉ የተወረወረው ጫማ ወደ ላይ ከፍ ያደረጉትን ግራ እጃቸውን መቷል። የመንግስት ቃል አቀባይ አይዛክ መዋውራ ክስተቱን አውግዘው ከጀርባው ያሉት እንዲያዙ ጠይቀዋል። ሁላችንም ጫማ ለመወርወር ብንወስን ምን ይሆናል? ልጆቻችንን ምን አይነት እሴቶች እያስተማርን ነው ሲሉ ፕሬዚዳንቱ እንዲከበሩ በኤክስ ገጻቸው ላይ ባጋሩት ልጥፍ ጠይቀዋል። የኬንያ መገናኛ ብዙሃን 3 ሰዎች መያዛቸውን እየዘገቡ ቢሆንም ፖሊስ ግን ይህንን አላረጋገጠም። አንዳንድ የፓርላማ አባላትም ከፍተኛ የጸጥታ ክፍተት መሆኑን በማንሳት ጫማ መወርወሩን ተችተዋል። ክስተቱ የተፈጸመው ፕሬዚዳንቱ በምዕራብ ሚጎሪ አውራጃ በተካሄደው ህዝባዊ ስብሰባ ላይ ንግግር እያደረጉ ባሉበት ወቅት ነው። እስራኤል በ10 ሺህ ለሚቆጠሩ ተጠባባቂ የጦር አባላት ጥሪ ልታደርግ መሆኑ ተሰማ። እስራኤል የጋዛን ጦርነት ለማጠናከርና ለማስፋት በ10 ሺህ ለሚቆጠሩ ተጠባባቂ የጦር አባላት ጥሪ ልታደርግ መሆኑ ተገለጸ። የእስራኤል ጦር በጋዛ ሰርጥ ላይ የሚያደርገውን ዘመቻ ለማጠናከርና አድማሱን ለማስፋት በ10 ሺዎች የሚቆጠሩ ተጠባባቂ የጦር አባላት ጥሪ ሊያደርግ መሆኑን የጦር አዛዧ አያል ዛሚር ገልጸዋል። እሁድ ዕለት የወጣው መረጃው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱን ለመቀጠል ቃል መግባታቸውን ተከትሎ ነው። ምንም እንኳን ከእስራኤል ውስጥ የሚሰሙ ድምጾች ታጋቾችን ለቅቅና ከ50 ሺህ በላይ ፍልስጤማውያን ያለቁበት ጦርነት በሰላም ስምምነት እንዲቆም ቢጠይቁም ኔታንያሁ ግን ጦርነቱ እንደሚቀጥል አረጋግጠዋል። የእስራኤል ጦር አዛዥ በሰጡት ማብራሪያም በዚህ ሳምንት በ10 ሺህ ለሚቆጠሩ በቂ ወታደራዊ ስልጠና አግኝተው ተጠባባቂ ብለው ለተያዙ እስራኤላውያን የጥሪ ወረቀት እንልካለን ያሉ ሲሆን ይህም ጦርነቱን በተጠናከረ አቅም ለመቀጠልና የውጊያ አድማስ ለማስፋት የሚያግዝ ነው ብለዋል። አክለውም የምናደርገውን ዘመቻ በማጠናከር በጋዛ ውስጥ ተይዘው የሚገኙ ዜጎቻችን እንዲለቀቁ ጫና እናደርጋለን ያሉ ሲሆን የተጠባባቂ ጦር ጥሪ ተከትሎ የእስራኤል ጦር በተጨማሪ ቦታዎች ላይ ዘመቻ ያካሂዳል ሲሉም ተደምጠዋል።